አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። መቄዶንያ በዓሎች በጣም በጥሩ ሁኔታ በደመቀ ሁኔታ ይከበራሉ። ክርስትናውም በእስልምናውም። አሁን ደግሞ እንግዲህ ትልቁ በዓል የትንሣኤ በዓል ፊታችን እና ያለው ከፊታችን እና እንግዲህ ምንድነው አረጋውያን ያው ብዙ ጊዜ በጣም በዓልን በጣም ይወዳሉ። በጣም በድምቀት የሚከበረው። በዚህ ዓመት ደግሞ በየዓመቱ ሚሊዮን ጀማል የሚባል ሰው አለ። ከጓደኞቹ ከሆነ 10 በሬ በየዓመቱ ያመጣሉ። ሌሎችም ሊኖሩ ይችላሉ። እነሱ ሆኖ ያው እንደ ፍላጎቱ መንፈሳዊ የሚፈልግ መንፈሳዊ ሁኔታ በዓለማዊ ደግሞ በዘፈን በምናምን ሰው በተመቸው መልክ ይከበራል። አዲስ አበባም በ56ቱም ከተሞች ጾም ፍቺም ነው። ያው ብዙ ሰው ደግሞ እዚህ የሚጾም ብዙ ሰው ይጾማል። በጣም እዚህ ግቢ የሚገርምሽ መንፈሳዊ እንትን ላይ በጣም ጎበዝ ናቸው። የሚያከፍሉ አሉ። በጣም የሚጾሙ ሰዎች አሉ። እነሱም እንደ ፍላጎታቸው እንዲያከፍሉ ይደረጋል። ስጦታም የተወሰነ ጋቢ ምናምን የተወሰነ አባቶችም እንሰጣለን በየጊዜው እንዲህ እያደረግን ብቻ ማንኛውም ሰው ቤቱ ከሚያደርገው በጣም እንደውም በደመቀ ሁኔታ እዚህ መቄዶንያ ይደረጋል። ይሄ ግቢው ሰፊ አይደል? ያው ትንሽ እኔ እግሬንም ስለሚያመኝ ብዙ ጊዜ ያው በበዓል ቀን የተወሰነ ቦታዎች ክፍሎች ሁሉም በየክፍሉ ነው የሚያደርጉት። በየአዳራሽ ብዙ ነው እዚህ እና ትንሽ ድካሙ ነው ትዝ የሚለኝ። ብቻ እዛው ስትገኝ ነው ስሜቱን እንትን የምትይው እና በጣም ደስ ይልሻል። ብቻ እኔ በጣም ሌላ ቦታ እንደዚህ ይከበራል እንዴ እስክትይ ድረስ ነው ደስ የሚልሽ። አሁን እንግዲህ ህማማት አይደለ? እዚች ጋር ጭኛዋ ክፍል ጋር በቃ ሳምንቱን ሙሉ ጸሎት አለ። ቤተክርስቲያን የማይሄዱም ስላሉ እዚህ በቃ ራሱ ቤተክርስቲያን ነው የሚመስልሽ እና ሳምንቱ ሙሉ ህማማት ጸሎት እየተደረገ ይቀጥላል። ስግደትም ይቀጥላል። እዚህ የሃይማኖት አባቶችም ስላሉ ግቢ ውስጥ በቃ በጣም መንፈሳዊ ከባድ መንፈሳዊ ስነ ስርዓት ከሰኞ ህማማት ይጀምራል። ስቅለትም ሲሰግዱ ይውላሉ። ከዛ ይፈሰጋል ማለት ነውና እዚህ ግቢ አለ ማለት ነው። የሃይማኖት አባቶች ስላሉ እዚህ እኮ ታቦትም እኮ ይገባል እኮ ከውጭ። አሁን እዚህ አካባቢ ያሉ ቤተክርስቲያኖች አሁን መስቀልም ሲሆን ጥምቀትም ሲሆን ታቦት ገብቶ ይወጣል እና አሁን የፋሲካ ደግሞ ያው እዚሁ ጸሎት ያለ ሁሌ ያለ በቃ ከሰኞ ጀምሮ ህማማትን ከዛ ስቅለት ከዛ ትንሣኤ እና ቤተክርስቲያን ሳይሆን አጠገባችን ነው ያለው። ግን ህማማትን ግን እዚህ ያለ ፕሮግራም አለ ሁሌ ሳምንቱን ሙሉ። አሁን ቅድም ያልነው ደግሞ አሁን እዚህ ግቢ ድነው የዳኑ አሉ። አሁን በአልጋ ቁራኛ ሆኖ መጥተው ድነው እነዚህ ደግሞ ቤተክርስቲያን ይሄዳሉ። በነገራችን ላይ መሄድ የሚችል አእምሮ ህሙማን አልጋ ቁራኞች ካልሆኑ አረጋውያን ሆኖች ብዙ በነገራችን ላይ ቅድም ያልነገርኩሽ ቤተክርስቲያን የሚሄደው አስቀድሰው ይመጣሉ። እሱ እንዳለ ነው እንግዲህ። አሁን እንደዚህ ይሄን ሁሉ ሰው እንግዲህ 10-12 በሬ ነው የምንጨርሰው እዚህ። ብዙ እኮ ሰው ነው ያለው በጣም ለአንድ ቀን እንግዲህ በደንብ ለማድረግ 12 በሬ ያስፈልጋል ማለት ነው ለመቄዶንያ። ቅድም እንዳልኩሽ ያው እዚህ ግቢ መንፈሳዊነታቸው በጣም ታደንቃለሽ። እኔ አንዳንዴ ግርም የሚለኝ ውጪ ካለ ሰው የተሻለ መንፈሳዊነት ታያለሽ። በጣም ብዙ ሰው ነው የሚያከፍለው እዚህ እና ያው ሲያከፍሉ አንዳንዱ ከሐሙስ ጀምሮ አለ፣ ከዓርብ ጀምሮ አለ። ያው ተልባ ያስፈልጋል። በተልባ ነው መጀመሪያ ጉሮሮ እንዳያማቸው ተልባ ይጠጣሉ። አይደለም ይሄ ከዛ በላይ እኮ እዚህ እኮ አንቺ አሁን ለምሳሌ የሆነ ስኳር በሽተኛ ከሆንሽ ለብቻ ነው የሚሰራው ኖርማሊ ማለት ነው። የተለያየ ምግብ ነው የሚሰራው እዚህ። አሁን ለምሳሌ ሚሊዮን ጀማል ማለት ሁሌ በየዓመቱ ለፋሲካ የሚያደርግ ነው። ከጓደኞቹ ጋር ከ10 በላይ 12 በሬ ሁሌ ያመጣሉ። አሁን እነሱ ሲመጡ ከነ ቤተሰባቸው ነው በሙሉ ልጆች። እኔ ሁሌ ይገርመኛል እንዳለ ቤተሰቡ እዚህ ሲያከብሩ ይገርመኛል በጣም። እና እነሱ አልፎም ሰዎች ይመጣሉና የሚችሉትን ነገር አንዳንዱ ሰው የሆነ በሬ ምናምን የሚያመጣ አለ፣ ልብስ የሚያመጣ ዝም ብሎ የሚመጣም አለ። በነገራችን ላይ መቄዶንያ ሁሉ ጊዜ የሆነ ነገር ይዘሽ መጣት አይጠበቅብሽም። እዚህ ዝም ብሎ መጥቶ አረጋውያንን
ጋር ተጫውቶ መሄድ በጣም የሚፈለግ ነገር ነው። ሰዎችም ያደርጋሉ። ስለዚህ መጥተው ተጫውተው ምን ብለው ደስተኛ ጥሩ ጊዜ አሳልፈው የሚሄዱ ብዙ ሰዎች አሉ ለበዓል። ስለዚህ በዚህ አጋጣሚ እንደውም ሰዎች ቢመጡልን ደስ ይለናል። አጠቃላይ አንቺ ብለሽው ወደ 9,000 ነው። እዚህ እንግዲህ ከ6,000 በላይ ያሉ የተረፈው ክፍለ ሀገር በየክልሉ ነው ያለው። ግን ሁሌ ይጨምራል። መቄዶንያ ብራንቾችም አዲስ ይጨምራሉ፣ ሰዎችም ይጨምራሉ፣ ቤተሰብ የሚቀላቀሉ አለ። መቄዶንያ ደስ የሚልሽ ሁሌ እድገት ላይ ነው። መቄዶንያ ሰው በየቀኑ ይገባል፣ ብራንች ይከፈታል፣ ፎቆች ይሰራሉ። ፎቃኑ እኮ አዲስ አበባ ብቻ አይደለም እየተሰራ ያለው በብዙ በ15 ቦታ ላሊበላ ፎቅ እየሰራ ነው። አርባ ምንጭ፣ ቀብሪ ዳህር በየቦታው ላሊበላ ያለው እያለቀ ነው። ሻሸመኔ እንደዚህ ቦታዎች ግንባታዎች አሉ። ሲያልቁ ብራንች ተጨማሪ ይሆናሉ፣ ሰው ይገባባቸዋል ማለት ነው። ያው ችግሩ ለምን ለመናችሁ ነው መሰለኝ ዋናው ጥያቄ፣ ሜጀር ጥያቄ። በየጊዜው እንግዲህ እኛ ንግድ ብዙ ጊዜ አንነግድም፣ ምክንያቱም እርዳታ ድርጅት ነው። ሰዎች ከእግዚአብሔር ዋጋ እንዲያገኙ ነው። ስለዚህ ያ ደግሞ ከሆነ ሰዎች እስካሉ ድረስ ስራዎች እንደውም እኛ በስነ ስርዓቱ እንደውም ስራ እየሰራንም አይደለም ሲጀምር። በዛ መልኩ ያው አንድ ድርጅት እርዳታ ድርጅት ሁሌ የሚያደርገው ነገር ነው። በነገራችን ላይ ሰው ግን ማድረግ ያለበት እርዳታው ስራ ላይ ያልዋለም ብሎ ነው መጠየቅ ያለበት እንጂ ለምን ጠየቃችሁ ነገር ትክክለኛ ጥያቄ አይመስለኝም። ከዛ ውጭ እንግዲህ ብዙ ሰው ምንድነው መጥቶ ማየት አለበት። ምንድነው የሚለውን መጥቶ ማየትና ምን ልዩነት አለው ምን ሆነ የሚለውን ለማወቅ ማየት አለበት። ሰው መጥቶ ማየት አለበት። እኛ ደግሞ አሁን እንችላልሽ ነው እንጂ ብዙ መመለስም አያስፈልግም። ለምን ብትይ ስራው ራሱ እኮ ያሳያል። ራሱ መላው የክርስትና እምነት ተከታዮች በመቄዶንያም በውጭ ያላችሁም ኢትዮጵያ አጠቃላይ ኢትዮጵያውያኖች፣ ኤርትራውያኖች በተለይ ደግሞ መቄዶንያን የምታግዙ በገንዘብ፣ በጉልበት፣ በሙያ፣ በሀሳብ ሁሉም ተቋማት ኢንክሉዲንግ ሚዲያ ራሱ ጭምር ሁሉ ዞን የሚያግዝ ነው። መቼስ መቄዶንያን የማያግዝ ሰው የለም። ሁላችሁንም እንኳን አደረሳችሁ። በጣም ጥሩ መልካም በዓል እንዲሆን ከልብ እመኛለሁ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ